40 ዓመት 60 ዓመት ያሰገደን ሰው ትናንትና ጃሂል መጥቶ ይገመግመዋል እንዴ? አላህ ከሳምንት አንድ ቀን ይመጣል መክሮ ዶልቶ ወይ ኻዲሞቹን ወይ ሙአዚኑን ወይ ኢማሙን አባሮ ይሄዳል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ልዩ ቪዲዮን ይዤላችሁ መጣሁ። በእውነት ይሄን የምንሰማ ሰዎች ሁላችን ይሄ ቪዲዮ ማሰራጨት አለበት። ይሄንን ቪዲዮ ማሰራጨት ይኖርብናል ለሚመለከቱ ሁሉ ሊደርስ። በሐቂቃ ትላልቅ ዑለሞች የመስጂድ ኢማሞች እየተባረሩ በግፍ እየተባረሩ ለስንት ዓመት በደከሙበት ለስንት ዓመት ባገለገሉበት የኛን አቂዳ እስካላስተላለፋችሁ ድረስ በማለት የተለያየ ስሞችን በመስጠት እየተባረሩ እኛ ለረጅም ጊዜ ዝም ብለናል፣ አልተናገርንም በዚህ ጉዳይ ላይ ካሁን ይስተካከላል እያለ ሐቂቃ ሰዎችን ብናታለን አላህ ማታለል አንችልም። የተለያየ ስም ሰጣችሁ ያስወገዳቻችሁ ኢማሞች ነገ ቂያማ ማለት ተጠያቂ ያስደርጓቸዋል። እንደው በቅርብ ጊዜ እንኳን ምርጫ ተካሄዶ ቃል የገባችሁትን ቁርአን ይዛችሁ የሸሪዓ ፍርድ ቤት ዋና ፕሬዝዳንት የሆኑት አሸኽ ሙባረክ ባሉበት በአላህ ስም ቃል የገባችሁት እኮ የት ሄደ? ያስጠይቃቸዋል። እኩል እናስተዳድራለን በአንድነት እንመራለን ብላችሁ በአላህ ፊት ቆማችሁ ቃል ገብታችሁ ታበቁ። አሁን ግን በአዲስ አበባ ውስጥ ለምሳሌ ብንመለከት ጎሮ ወይም ደግሞ አንቢያ መስጂድ የሆኑ ሼክ ሁሴን ተባረዋል። በጣም በሚያሳዝን ሁኔታ ከመባረርም አልፎ የሚያድሩበት ቤት መብራት ተቆርጦባቸዋል። ኢስላም ላልሆነስ እንኳን በጨለማ ይፈረድበታል፣ ተቀመጥ ይባላል። እንደው የፈለገ ኢማምነት ሊነሳሽ ተነሳ ነው ሼክ ሁሴን መባረራቸው ከዛ አልፎ ውሃ በመቁረጥ መብራት በመቁረጥ እጅግ በጣም ከኢስላም ውጭ የሆነ ግፍ እየተፈጸመባቸው ይገኛል። በሐቂቃ እኔ ለረጅም ጊዜ ዝም ብዬ ነበረ፣ ምናልባት መልሷቸዋል ኢማሙ በሚል። ከዛ አልፎ ደግሞ ይሄ መብራት መቆረጡ ደግሞ አስቡት፣ አሁን ረመዳን ላይ በጨለማ ኢማምን ያክል ዑለማ ሼክ ሁሴን እኮ ማለት ሐጅ ዙልመካን ረህመቱላሂ ዐለይሂ መስጂድ ኢማም በነበሩ ሰዓት እሳቸው ባልመጡ ሰዓት ደረሳውን ሰብስበው እሳቸው ለሐጅ ዙልመካን ማለት ነው ለሼክ ሁሴን ለቀው ሼክ ሁሴን ደግሞ ደረሳውን ሲያስመጡ ነበር። ትልቅ ዓሊም። በእውነት የኛን አቂዳ ካልተከተላችሁ እዛ ቦታ ላይ ሚንበር ላይ የሚያስተላልፈው ፊትና ቀስቃሽ ነው በሚል በመዋሸት ማለት ያንተ መስመርን ካልተከተለና መውሊድ ሐራም ነው ካላለ በቃ ፊትና ቀስቃሽ ኹጥባ ያደረገው ማለት እናታቸውን ዘይረው ሲመጡ ነው የተባረሩት። እጅግ በጣም ያሳዝናል። ይህ ደግሞ የአዲስ አበባ መጅሊስ ብቻ ሳይሆን ፌደራል መጅሊስን ተጠያቂ ያደርጋቸዋል። ምክንያቱም ይሄን ነገር ሲሰራ ትናንትና ቃል የገባችሁትን መርሳት የለባችሁ። ሁላችሁ ይሄን ነገር ማስቆም አለባችሁ። ህዝቡ በጣም እየተቆጣ ነው ያለው፣ መጥፎ ነው። አላህ ዘንድም ያስጠይቃቸዋል። ለአንድነት ስትሰብኩ የነበራችሁ ሰዎች የት አላችሁ? ኡስታዞች ለአንድነት ስትሰብኩ የነበራችሁ አንድነት ስትሉ የነበሩ ማንን ነው ያታለላችሁት? አላህ የሚታለል ጌታ አይደለም። አላህ ምን ሸነወክለው ጌታ አይደለም። አላህን ብናታለል ሙከራ እንኳን ብናደርግ ማይሳካ ነገር ነው። ሰዎች ልታታልሉ ይችላላችሁ። ለምን ዝም አላችሁ? ኡስታዞች ለምን ዝም አላችሁ? በዚህ ጉዳይ ላይ የተናገሩ ኡስታዞች አስታውሳለሁ። በኹጥባ ላይ ትክክል አይደለም ኢማሞች መባረር ብሎ ያስታውሱ ኡስታዞችን አስታውሳለሁ። ይሄ ከአላህ ምን እንዲያስገኝ ግን ተናግሮ ነው የሚታለፈው። ይህንን ለሚመለከተው ክፍል ማድረስ አለባችሁ፣ ማስገደድ አለባችሁ። አለበዛ ሙስሊሙ አንድነት የውሸት ሆኗል ማለት ነው። አንድነቱ ቪዲዮ ሲቀረጽ ነው፣ አንድነቱ ሚዲያ ላይ ነው። ታች ሲወርድ ግን ይሄ ኢማም አው ዘንድሮ ይሄን እናባራለን፣ በሚቀጥለው ይሄን እናባራለን እያልን የምናደርገው ነገር አላህ ፊት ያስጠይቀናል። ሱም ወላሂ አያዛልቃችሁ። ሙስሊሙ ከጎናችሁ ተሰልፎ የነበረው ያንዳንዳችን ጀዛኩሙላሁ ኸይረን አንድነት ፈልገን ነው። ነገር ግን ይህን አንድነት እየበጣጠሳችሁት ነው። ጊዜ ይቀየራል። ወቲልካል አያሙ ኑዳዊሉሃ በይነ ናስ። ይህንን ዑለማዎች ታውቁታላችሁ። ሁሉ ነገር ይቀያየራል። መንግስትም ይህንን ያደረገው አንድ እንድንሆን እንጂ እንድንበጣጠስ አልነበረም።
ስለዚህ ጥቂት ጀዛኩሙላህ ኸይረን ብናስብ ጥሩ ነው። ጥቂት ብናስብ ጥሩ ነው። አያዋጣንም። ወሎ ብንመለከት የወሎ ኢማም ሸህ ሰዒድን አባራቸዋል። ሰሞኑን 10 ቀናቸው ከተባረሩ መተሐራ መስጂድ ለመቀማት እንደዛ ትግል አድርጋቸዋል። የሐይቅ መስጂድ ለመቀማት በህዝቡ ትግል ነው የተመለሰው ቅርብ ጊዜ። ይህ ሁላ ውጫ ምንድን ነው የተፈለገው? ሱብሃንአላህ። ሰዎችን አታለን የማይታለለው ጌታ አለ። አስቡበት። ይሄ ዝምታ በኋላ ከገነፈለ ጥሩ አይደለም። ሙስሊሙ ህብረተሰብ በጣም ተቆጥቷል። የእውነት አንድነት መስሎት ከጎናችሁ ተሰልፎ ነበር። አሁን ግን ትልቅ ውሸትን በአይኑ አይተዋል። በቅርቡ ሚንበር ጣቢያ ላይ ታዋቂው ሼህ መሐመድ ኢብራሂም አስተላልፈዋል። የኢማሞችን መባረር ይሄ በፍጹም መቃወም እንዳለበት ተናግረዋል። ሐቅ እንደዚህ ይወጣል ማለት ነው። እኛም ይሄን ነገር ተቃውመናል። መልስ ስጡን እንላለን። የሚመለከተው መንግስት አካል ጀዛኩም ለኸ አገሪቷ በዚህ በጦርነት ትርምስ ባለችበት ሰዓት ላይ ሙስሊሙ ረሱ በለቁጣ ማነሳሳት እጅግ ወንጀል ነው። በመንግስትም ያስጠይቃል፣ በአላህም ያስጠይቃል። ያባረራችኋቸውን ኢማሞች መልሱ። አላህ ያያችኋል። ህዝቡን አታላችሁታል። በአስቸኳይ ህዝቡን እንድትመልሱ የተባረሩ ማለት ኢማሞችን ወደ ቦታቸው እንድትመልሱ በአላህ ስም እንጠይቃለን። ሰቱስአሉነ ፊ ዱንያ ወልአኺራ፣ በዱንያም በአኺራ ትጠይቃላችሁ። አላህን ፍሩ። ሞት አለባችሁ፣ ቀብር አለባችሁ። አላህ ሱብሓነሁ ወተዓላ የውመ ቱብለ ሰራኢር ይላል ቁርአን ላይ። ሁሉ ነገር ግልጽ ይወጣል። የቂያ ማለት ምን መልስ ሰጡ አንድነት ብላችሁ ታበቁ። ይሄን አካሄድ መታካሄድ። ስለዚህ አንቢያ መስጂድ ባለፈው መድረሳውን አፍርሳችሁታል። ህዝቡም ያውቀው መድረሳው ምንም ነገር በማይገኝ በኮሪደር እንኳን ፈረሰ እንኳን ብትሉ ለልማት ነው አይደለም። ሱብሂ ላይ መታችሁ ያፈረሳችሁ መስጊድ የቅርብ ጊዜ ትዝታ ነው። ያ ሁላ ሐፊዞችን ከዛ ቦታ እንዲወጡ አድርጋችኋል፣ ከመድረሳው ማለት ነው። አሁን ግን ቂርአቱም አልተቋረጠም። ይህ ትክክል አይደለም። ለሞሊድ የመጣውን ግመል እስር ቤት ከታችኋል። የዛ ሰፈር ኮሚቴዎች ማለት ነው። ይተቁላህ፣ አላህን ፍሩ። ህዝቡን አላህን አታስቆጡ፣ ህዝቡን አታስቆጡ። ወደ አቅላችሁ ተመለሱ። ኢማሞቹ በቂ ዕውቀት ያላቸው ናቸው። በእውቀት እንኳን አባረረኩ እንዳትሉ ወይም ጀዛኩሙላህ ኸይር ከአላህ መንገድ ሰውን አውጥቶ አይደለም፣ ተውሂድ የሚያስተምሩ ሰዎች ናቸው። ግን ከናንተ ተውሂድ ጋር ስላልገጠመ ይህንን ያስተላለፍኩት አልተናገራችሁም እንዳትሉ ነው። ነገ ቂያማ ተጠያቂነትን ለማውረድ ነው። ኢንሻአላህ ወደ አቅላችሁ ትመለሳላችሁ እንጠብቃለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ምግብ ከመጠጥ ተቆጥበን ውለን ሰውነታችን ደክሞ ነገር ግን ከጾማችን ምንም አይነት የምናገኘው ትርፍ የለም አጅር اذا لم يكن في السمع مني تساون وفي بصري غض وفي منطقي صمت فحظي اذا من صومي الجوع والظما فان قلت اني صمت يومي فما صمت قال بعض السلف اهون الصيام ترك الشراب والطعام በጣም ቀላል ጾም ማለት መብላትና መጠጣትን መተው ነው። السلام عليكم ورحمة الله። በፕሮግራማችን መሰረት ስለ ረመዳን የምንተዋወስበትን የረመዳን መልእክት አንድ ብለን ዛሬ ጀምረናል። አንድ ሰው ለመጾም ነይቶ ተነስቶ በጾም ወቅት ማድረግ ያለበትን ከፈጅር አንስቶ እስከ መግሪብ ፀሐይ እስከምትገባ ድረስ ባለው ጊዜ ውስጥ ከምግብና ከመጠጥ ጾምን ከሚያስፈጥሩ ነገሮች ራሱን ቆጥቦ ውሎ ነገር ግን ጾሙ አላህ ዘንድ ተቀባይነት የለውም፣ አላህ ከዚህ ሰው ጾም ጉዳይ የለውም፣ ሐጃም የለውም ተብሎ የተነገረለት ጉዳይ ነው። ብዙዎቻችን ጾመናል ብለን አስበን ከምግብ ከመጠጥ ተቆጥበን ውለን ሰውነታችን ደክሞ ነገር ግን ከጾማችን ምንም አይነት የምናገኘው ትርፍ የለም አጅርም የለም። በምን ምክንያት? አንድ ጉዳይን ባለማስተዋላችን ምክንያት። ይሄም ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ግልጽ አድርገው ተናግረዋል። ቡኻሪ በዘገቡት ሐዲት ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? መን ለም የደዕ ቀውለ ዙሪ ወልዐመለ ቢሂ ፈለይሰ ሊላሂ ሓጀቱን ፊ አን የደዕ ጠዓመሁ ወሸራበህ። በጾሙ ወቅት የውሸት ንግግርንና በውሸት መስራትን ያልተወሰው አላህ ይህ ሰው ከጾመው ጾም ጉዳይ የለውም ሓጃ የለውም። ማለትም አላህ ይህ ሰው በጾሙ ወቅት በመራቡና በመጠማቱ የሚያገኘውን አጅር አላህ
አይሰጠውም ማለት ነው። በጾማችን ወቅት ከምግብ መቆጠባችን ከመጠጥ መቆጠባችን አጠቃላይ ከሚያስፈጥሩ ነገራቶች ከመቆጠባችን በተጨማሪ ሐራም ነገራቶችና አላህ የከለከላቸው ነገራቶች ተቆጥበናል ወይ የሚለውን ነገር በደንብ ማስተዋል ይጠበቅብናል። አይናችን ሐራም ከማየት ተቆጥቧል ወይ? አፋችን ውሸት ከመናገር ሐራምን ከመናገር ተቆጥቧል ወይ? እጃችን ሐራምን ነገር ከመስራት አጠቃላይ የአካል ክፍላችን ከሐራም መቆጠቡም ጾማችንን እንዳይበላሽ ከሚያደርጉ ዋነኛ ነገሮች ውስጥ ነው። ቃለ በዕዱ ሰለፍ አህወኑ ሲያሚ ተርኩ ሸራቢ ወጣዓም። በጣም ቀላል ጾም ማለት መብላትና መጠጣትን መተው ነው። ይሄ በጣም ቀላሉ ነው። ከባዱ ምንድነው ማለት ነው? አይንን ከሐራም መቆጠብ፣ ምላስን ከሐራም መቆጠብ፣ እጅን ከሐራም መቆጠብ፣ አጠቃላይ የአካል ክፍሎቻችንን ከሐራም መቆጠብ ነው። ይህንን ነገር በጾማችን ወቅት በደንብ ልንጠነቀቅ ይገባል። አለበለዚያ ከጾማችን የምናተርፈው መራብና መጠማትን ብቻ ነው። كما قال الشاعر إذا لم يكن في السمع مني تساون وفي بصري غض وفي منطقي صمت فحدي إذن من صومي الجوع والظما فإن قلت إني صمت يومي فما صمت. جورين حرام كمسمات يمال تبك كهنا نقرين كحرام يمال تبكنا አይኔንም ከሐራም የማልጠብቅ ከሆነ በመጾሜ የማገኘው ትርፍ የማገኘው ድርሻ መራብና መጠማት ብቻ ነው እንዳለው ማለት ነው። ስለዚህ በጾማችን ወቅት የአካል ክፍሎቻችንስ ከሐራም ተቆጥበዋል ወይ የሚለውን ነገር ማስተዋል ይጠበቅብናል። አላህ ጾማቸውን ከሚቀበላቸው ባሮቹ ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ወባዕድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በአዲስ እድል በአዲስ ተስፋ በአዲስ ማንነት በአዲስ ምዕራፍ እንኳን ለዚህ ለተከበረ ታላቁ የረመዳን ወር አላህ በሰላም አደረሰ። ረመዳን መድረስ እድል ነው። ረመዳን መድረስ የአላህ ሱብሓነሁ ወተዓላ ፈድል ነው። ይህንን እድል ይህንን ፈድል ይህንን የተሰጠንን አዲስ የህይወት ምዕራፍ ሁላችንም በአግባብ ልንጠቀምበት ነጋችንን ልናስተካክልበትና የተሻለ ማንነት ይዘን ልንወጣበት ልንዘጋጅበት ይገባል። የተከበራችሁ ወንድምና እህቶቼ ብዙ ሰዎች ይህን ቀን እየተመኙት አልፈዋል። ብዙ ሰዎች በዚህ ቀን ራሳቸውን ሊለውጡበት በዚህ ረመዳን ራሳቸውን ሊያስተካክሉበት ከፈን ቀድሟቸዋል፣ ሞት ወስዷቸዋል። እነሱ ካሰቡት በተቃራኒ ሆኗል። ምን አለ በህይወታችን ላይ አንድ እድል ተሰጥቶን አንድ እድል አግኝተን ራሳችንን ቀይረን አላህ ጋር ተቃርበን ብለው እነሱ ካሰቡት ውጭ ንያቸው ከፈለገቸው ውጭ ቀብሩ ሞቱ እነሱን ቀድሞ አልፏል። እኛን ግን አላህ Subhanahu Wa Ta'ala ለዚህ ቀን አድርሶናል። እዚህ ቀን መድረስ ትልቅ እድል ነው። እንኳን አደረሳችሁ። አላህ ደርሰው ከሚጠቀሙበት አላህ ደርሰው ከሚለወጡበት አላህ በህይወታቸው ውስጥ ትልቁን ምዕራፍ ከፍተው ወደ ራሳቸው ሽግግር ከሚያደርጉበት ረመዳን የተለየ ማንነት አለው፣ የተለየ ተስፋ አለው። በአዲስ ሰማይ በአዲስ ምድር ውስጥ ነው ረመዳን ላይ የምንገናኘው። የዛሬው ያለፈው የሻዕባን ወር ያለቀው የመጨረሻው ቀንና የረመዳኑ የዛሬው ቀን እኩል አይሆንም። ምክንያቱም ሰማዩ አላህ Subhanahu Wa Ta'ala የጀነት በሮች ተከፍቶበት የጀሃነም በር ተዘግቶበት ነው። ሸይጣን ምድር ላይ ታስሮበት ነው። ያለ ሸይጣን የምናየው ምድር በጀነት መከፈት በጀሃነም መዘጋት የምናየው ሰማይ አዲስ አየር አዲስ ጀው አዲስ መንፈስ ይዞ ነው የሚመጣው። ከውኑ ይለወጣል፣ ዩኒቨርሱ ይናገራል። በዚህ ሽግግር ውስጥ በዚህ ሂደት ውስጥ የኔና ያንተ መለወጥ የኔና ያንቺ መለወጥ ይፈልጋል። አላህ ጋር የምናደርገው ጉዞ የምናደርገው ግንኙነት በአዲስ ምዕራፍ ራሳችንን ሊለውጥልን ነጋችንን ሊያስተካክልልን በሚችል ይሄ ነው ረመዳን ጋር መድረስ ትልቁም ጥቅሙ። ስንደርስ እንለወጥበታለን፣ ስንደርስ እንጠቀምበታለን ብለን ስናስብ ነው። አንዷ የረመዳን ቀን በህይወታችን ውስጥ ውዷ ቀን ናት በምድር ላይ። ይሄንን በመጠቀም ረመዳናችንን አሳምረው በትክክል ጾሞ ከሚጠቀሙት አላህ ያድርገን። ረመዳን ሙባረክ። ሁላችንንም እንግዲህ በዚሁ በፍቅር በመሐባ አላህ በሚወደው ስራ ላይ አድርጎ አመት ከአመቱ ያድርሰን። አላህ ይቀበለን።